አትያዥባት ለለምንሽ እኔ ወለደኝ እኔ እህቴ እንደሆንሽ ሳቅ በጣም ነበር ደስ ያለኝ ሁሌ ስንጥላን ያዝን ነበር ይሄን ነገር ለማይ ነግራታለሁ አባዬ ይሄን ነገርም እኮ እማዬ አድርጎ ቢሆን መጥቼ ለአንተ ነገር ነበር አባዬ ይሄ በጣም ትልቅ ክህደት ነው አባዬ አቢጌል እባክሽ ትንሽ ቀን ብቻ ስጪኝ እኔ ራሴ አረጋግቼ እነግራታለሁ አይቻልም አባዬ ይሄን ነገር ዛሬው ለማይ መናገር አለብኝ እሺ አባትሽ በእናትሽ ላይ ሌላ ሴት ቢደርብ ወይም ደግሞ ልጅ ቢወልድ ጥሩ ነው ኧረ ጥሩ አይደለም ጥሩ አይደለም በጭራሽ ጥሩ አይደለም በጭራሽ እቴናት መድኃኒት ትባላለች እሺ ማርቲ ሴኩሪቲ ነው አረ ገዛኝ ንጉሱ ነው የምትባል ማርቲዬ ሶፋኒ እኔ የምልህ መኪናው ሻንጣ አለ እሱን ይዘህልኝ ነው ደግሞ እንዳህያ ጭንቅላት ላይ አድርገህ እንዳታመጣ መጎተቻ አለው እንዴት እንዳህያ ማለት እንዴት ኤክስኪውዝ ሚ ያው አንዳንድ እቅዶች አሉን ያ ከተሳካ ማለት ነው የሆነ ድብርት ውስጥ ነገር ናት ታናሽቷ እንግዲህ ወዲ ማርታ ቤት ከውጭ ሀገር እንግዲህ ለእረፍት ወይም ደግሞ ለቫኬሽን መታለች ለቫኬሽንም ስትመጣ እንግዲህ መቼም ሌላ ስርፋ ሆቴል አትይዝም በማለት ወይዘሮ ማርታ ደረጀ ጋር በመመካከር ወደ ቤት እንድትመጣ ተደርጋለች መታ እንግዲህ ገና ከመግባቷ ነገር ይሹ በጣም እንዳልተጠበቀ ነው የሆነው ምክንያቱም በጣም የተብቃቃች በቃ አይደለ በቃ ሌላ ነገር ቅብጥርጥርጥር የምትልናት በዛ ላይ ደግሞ ካለራቱ ሌማቱ ይላል ያገሬ ሰው ተረተና በቃ ገና ካነጋገሯ ከሁሉ ነገሩ ጀምሮ በጣም መጣስጠላ ገና ከማጣጧ በቃ በጣም ለካፊ በጣም መጥፎ ባህሪ ያላት ልጅ ናት የሚገርመው ነገር ትሻልን ወስጄ ትብስና መጣው እንዲሉ እንግዲህ አብጌል ደረጀ እቺ መጥፎ እቺ ክፉ እቺ አረመኔ እያልን እሷን ስንሳደብ በነበረበት አፋችን እቺኛዋን ሳምን ልንላት እንችላለን አይገርማችሁም እንዴ የባስ ይመጣ ነው ለካ የባስ የሚታየውና አንድ ሰው ምን ብሎ ጥያቄ ጠይቀው መሰላችሁ አጭር ሰው ረጅም የሚሆነው መቼ ነው ብሎ አንደኛውን ጠየቀውና መቼ ረዝም ይችላል ደግሞ ወይ በቃ ማለት ይሄ መልሱን እስኪ ለእናንተ ላድርገውና በመጨረሻ ምን አለው መሰላችሁ ያኛው ሰው ይልመልሰው አልቻለም እና ጠያቂውን መልሱ ምን ነገር ምክንያቱም እኔ ላውቀው አልቻልኩም ብሎ ከመለሰለት በኋላ ምን ቢለው አሪፍ ነው አጭር ሰው ረጅም የሚሆነው ከሱ ያጠረ ሰው ሲገኝ ነው አሉ አያችሁ ክፉ ሰዎች መልካም የሚሆኑት ወይም ደግሞ መልካም ብለን በእኛ ልንፈርዳቸው የምንችለው ከነሱ የባሰ ክፉዎች ሲመጡ ነው ገባችሁ አይደለ ስለዚህ በዙሪያችን ያለ ሰው ደግሞ ሙሉ ሰው ክፉ ከሆኑ መልካም ሰው ብለን ምን ይዘው ለዛን ክፉዎችን ነው ምክንያቱም ከነሱ የተሻለ መልካም ሰው እስከሌለ ድረስ ስለዚህ ሁኔታዎችን የምንወስናቸው በቦታና በሁኔታዎች ነው ስለዚህ እንግዲህ እሱን ነው እኛም የተረዳሁት ነገር ቢኖር አብዬልን እቺ ክፉ ይቻረመን እያልን ባልነበት አፋችን እቺ ደግሞ ስመጣ እንግዲህ አይታችኋታል ገና ከበር ጀምራ እንግዲህ ገዜን ምን እንዳለችው እንዳህያ በጭንቅላት እንዳታመጣው ቅብጥርጥስ ምን ያልተናገረችው ነገር አለ ጋይስ በቃ ማትለውን ሰጠይቁን ማትለውን እንዴ ከዛ እሱ ሰላም ሊላት በክብር ካንገቱ ደፋ ብሎ እጁን ሰንዝሮ እንተ ሲል እንግዲህ ያለችውን ነገር ሰምታችኋል በቃ የለለ ማይባል በፍጹም ማይባል ቃላት ነው ሰነዘርበት የነበረው አንዴ ምንድነው ይሄ ደግሞ ሳኩሪቲ ነው ምናምን አለች ማለት ነው ጉድ እኮ ነው ጋይስ አይድረስባችሁ እንዴት ተንቀባረረች ጋይስ እንዴት ተበጠረቀች እኔማ በጥፊ ባያባያት ነው ያለኝ እንዴ አጠገቧ በሆነማ ምራቱ ላይ አይመስለኝም አስባችሁታል በዚህ መበጣጠሷ በዚህ በመቀጣንጠሷ እቺ እድት አይነት ከዛ እንግዲህ መጀመሪያ ገዜን በእንትን አለች ከዛ በኋላ ለዛን ደግሞ አንቺ ምን አባሽ ምናምን አለች በቃ እንዴት ጸጉር ያለ እናንተ ሀገር ሰዎች መቼ ነው መሰለጥኑት አላለችም ጭራሽ ከዛ ኤቢን ነበር የፈለገችው ኤቢን መታ እንግዲህ ስታያት በቃ ባንዴ ስትቀለባብድ ኤቢ ለራሱ የሚገርማችሁ በቃ አንድ በቷን ቆጠበች ምናምን ከዛ አንድ ፈዝሻል አንቺ ነበርሽ ከቤት ሰው የምትሻዩ ፊቱንም ሌሎች እንኳን እንደሆኑ ናቸው በቃ አንቺ ፈዝሻል ምንድነው ያፈዝዝሽ ለምንድነው እንደዚህ ፈዝሽው እንደ ነቃቤ እንጂ በቃ ጋይስ ያላለቻት ነገር የለም አያችሁ ምክንያቱም ነገርዮሹን በፊት የሌለ ታቀጣጥሎ ስለነበረ በነገራችን ላይ ኤቢ ከብዙ በትንሹ የሚባል ለውጥ አላት ለምን መሰላችሁ ለውጡ እንግዲህ የሚያሳየው እንዳልኳችሁ ነው የመጀመሪያው
ለውጧ የመጣው ከእንትን ጀምሮ ነው ማለት ነገር ቢሶችን በተለይ ደረጃ ብዙ ነገሮችን ካደረገ በኋላ የተወሰነ ለውጥ አለ። ግን ያ የበፊቱ ባህሪዋ ግትርነቷ አእምሮዋ ውስጥ አእምሮዋን አሳምና ወደ እሷ ያስገባችው ነገር ስላለ ወይም ደግሞ በከባዱ ወጥሮ ስለያዛት ወደታች ለስተካከል ምናምን ብትል አሁን እንቢ ብሏት ነው እንጂ ኤቢ ብዙ ነገሮችን እየሞከረች ነው። ይሄን ነገር ለማስተካከል ጸባይዋን በምትችለው መልኩ መልካም ሴት ለመሆን ቅን አስተሳሰብ መልካም ልቦና እንዲኖራት የምትችለውን ያክል እያደረገች ነው። ግን እሺ አይላትም። ለምን ታውቃላችሁ? እንዳልኳችሁ ነው ባህሪዋ ወይም አብሯት ያደገው ነገር ይሄ በቃ ግትር አድርጋ የያዘችውን ነገር አለመልቀቅ። በቃ እውነት ነው መፈንዳት አለበት። የምን ቦታና ሁኔታ አይወስነውም። በቃ እያንዳንዱ ነገር መወራት አለበት፣ መነገር አለበት። እያንዳንዱ ነገር እኔ ማወቅ አለብኝ ብላ ስለምታስብ ማለት ነው። ግን እኮ እሷ ማወቅ የሌለባት ነገር አለ። ሁሉ ነገር እሷ ማወቅ ግዴታ የለባትም። ግን እሷ እንደዛ ብላ ስለምታስብ በቃ ሁሉንም ነገር ግዴታ እኔ ማወቅ አለብኝ፣ ሁሉንም ነገር እኔ እያንዳንዱ ነገር መረዳት አለብኝ ብላ ስለምታስብ ነው እንግዲህ ይሄን ነገር ያደርገች ያለችው። ያው ከሁሉም በላይ እንግዲህ በጣም ከባዱ ነገር አሁን ለማርታ እናገራለሁ ብላለች ማለት ነው። ይሄንን ዳጣና እሷ እህትና እህት እንዲሆኑ ደረጀ አባታቸው እንደሆነ በቃ ይሄን ነገር በደንብ እናገራለሁ ብላ ነው አሁን እንግዲህ ተፍተፍ እያለች የምትገኘው። በቃ ይሄን ነገር ካላፈነዳሁት እያንዳንዱ ነገር ካላወጣሁት ይሄን ነገር ካልተናገርኩኝ በቃ ባናቴ ደፋለሁ ተከላለሁ ብላ ነው እንግዲህ መከራዋን እየበላች የምትገኘው። ደረጀም እንግዲህ ባክሽ ኤቢ በቃ እቺን ባክሽ ተለመኝ፣ ትንሽ ጊዜ ብቻ ስጭኝ፣ በቃ እኔ ራሴ አመቻችቼ ለማርታ ነግራታለሁ፣ ስለዚህ አንቺ ከምትነግሪያት ባክሽንስ እያላት ነበረ። ግን እሷ አይ በጭራሽ ብላለች። በቃ ለመስማት እንኳን ፈቃደኛ አይደለችም። በቃ በጭራሽ እንግዲህ ዳጣም ባክሽ ኤቢ በቃ ለማየ ስትይ ባክሽ፣ ምክንያቱም ይሄ ነገር ከባድ ነው። ስለዚህ አባዬ ቀስፎ ይነግራታል። ይሄ ነገር ሆነም አባዬማ እንዴ ተሳስቶ እኔ ተወለድኩኝ፣ በቃ ኤቢ በቃ ተረጂም ባክሽ እያለቻት ነበረ። ግን እሷ አይ በጭራሽ ብላለች። አባዬ በዚህ ከተቀየምከኝም ተቀየመኝ ብላ ነው እንግዲህ ፈጠጥ ገጠጥ ያለችው። እንግዲህ አቶ ደረጀም ምንም ማለት አልቻለም። አፈረጠጠ ብላ ወጣለች። እንግዲህ እንደማንም በምንም ምክንያት እንደማትነግራት ተስፋ እናደርጋለን። ግን እሷ የምትናገር ከሆነ በደረጀ ይሄን ነገር እሷን ከኤቢ ይሄ ነገር ወጥቶ ማርታ መሰባት ሆነ ኤቢቱ ሌላ ጦርነት፣ ሌላ መከራ፣ ሌላ ስቃይ አሁን ጀመረ ማለት ነው። ምክንያቱም ይሄ ነገር ሲሆን እንግዲህ በተለይ ደግሞ አሁን ላይ እህትየቱ መጣ በጣም ተደጋጋሚ ጥያቄ ስጠይቃት ነበረ ስለነ ኤቢ ማለት ስለነ ዳጣ ስለነ ናታን በዛ ላይ ደግሞ ስለ ሰላም አርግዛ መውለዷን ከዛ ከማን እንደወለደች አባቷ ለመታወቁ ከቤተ ስለማትወጣ በቃ ምንድነው በቃ ተጃጅለሻል፣ አንቺ እኮ ተጃጅለሻል፣ እንዱቀርተሻል እያለቻት ነበር ማርታና አይ መዲዬ ባክሽ ተረጋጊ እያለቻት ነው እንግዲህ። ማርታ እንደምታውቁት ታጋሽ ናት፣ ጎበዝ ናት። እሷንም እንዳይከፋት ባሏም ደግሞ እንዳይከፋ የምትችለውን ነገር እያደረገች ነው። ግን ልጅቱ በጣም ባለጌና ትንሽ ስዲ ነገር ናት። ደረጀም ደግሞ ብዙም ሁኔታው አልተመቸውም። ገና ከመምጣቷ በፊት ነበር እንግዲህ ያቺ እህትሽ ሲል የነበረውና እንግዲህ መጣሁንም ቤቱን እያተረማመሰች ነው የምትገኘው። በቅርቡ እንግዲህ ሁሉም ነገር በሰላም ተፈቶ ሁሉም ነገር በሰላም እንደሚካሄድ ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ መልካም ጊዜ። ወዳችኋለሁ። ባይ